بسم الله الرحمن الرحيم الحمد لله رب العالمين ولا عاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይሄንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይላችሁ አላህ ይጠብቃችሁ አላህ ይጠብቀን አላህ ኒዕማውን ሲውልብህ በደንብ ተዋወቀው አውሳው ዘክረው ተገዛው አመስግነው የዛሬ ቆይታችን በደስታ ሰዓት አላህን ወቀው እችርስ ያስፈለገችበት ምክንያት ምንድነው ካላችሁኝ አብዛኛው ሰው ትንሽ ነገሮቹ ሲስተካከል ህመም ላይ ቆይቶ አላህ አፍያውን ሲመልስለት በጣም ማመስገን የነበረበት ማንን ነው አላህን ነበር አላህን ይረሳና ምን ይሆናል ከመስጊድ ይርቃል አላህን ይረሳና ዚክር ማድረግ ያቆማል አላህን ይረሳና ሌላውን ያመሰግናል ርዝቁንም ሲያሰፋበት እንደዚሁ አላህን ይረሳና ይሸሻል አወሰልፍ ከሆነ ወይ ወደ ኋላ ወይ ወደ ቤቱ ይሰግዳል ወይም ስራ ቦታ ይሰግዳል ይርቃል መጀመሪያ ግን የሆነ ነገር ጭንቅ ሲለው ያ ረብ ብሎ አላህን ለምኖ ነበር ስለዚህ ኒዕማውን አላህ ሲሰጠን እኛ ላይ የሚጠበቀው ምንድነው ከመጀመሪያው የበለጠ አላህን ይበልጥ መገዛት ነው ዘከሪያ አለይሂ ሰላም ለብዙ ዓመታት በልጅ ማጣት በናፍቆት ተሰቃይተው ሚስታቸው ልጅ አጣ መሃን ሆና እሳቸውም የአላህ ነብይ ህዝቦቻቸው ሲያስተባብሏቸው ነብይማ ቢሆን ልጅ ያገኝ ነበር እያሉ እንደ ደካማ ነገር ሲያዩባቸው ዘከሪያ እንግዲህ ታሪኩን እንደምታውቁት መርየምን አለይሂ ሰላም እሷን ሲንከባከቡ ኃላፊነት የወሰዱ እሳቸው ናቸውና መርየም ጋር ሲገቡ በክረምት ማይገኘው ምግብ እሷ ጋር ይገኛል ሲገቡ በበጋ ማይገኘው እሷ ጋር ይገኛል አላህ አንበሻበሻት ያ መርየም አና ለኪ هذا አንቺ መርየም ወይ ላንቺ ኬት ነው የምታመጪው ኬት ነው የምታገኘው ብሎ ሲጠይቋት መርየም ይሄማ ከአላህ በኩል ነው ኢነላህ يرزق من يشاء بغير حساب الله ያለ ገደብ ነው ባሪያዎችን የሚለግሰው ሲሰጥ በካልኩሌት አይደለም የዚህ ጊዜ ዘከሪያ ምን አሉ እስከ ዛሬ የትጄ ብለው እጃቸውን አነሱ ምን ነበር እሳቸው ጋር እድሜያቸው ሄደዋል የሚስታቸው እድሜ ሄደዋል በዛ ላይ መሃናት በቃ መሃን ስለሆነች አትወልድም ነበር ان الله يرزق من يشاء بغير حساب الله ያለ ገደብ ነው ባሪያዎችን የሚረዝቀው ስለዚህ መርየም አለይሂ ሰላም ይሄን ስታስተውሳቸው ሁናሊከ ዳአ ዘከሪያ ረበሁ ዘቦታ ዘከሪያ ጌታውን ተማጸነ ያ ረቢ ልስጠኛሉ አላህ ስም አውጥቶ ያህያ የተባለ ታሪኩ ረጅም ነው ለገሳቸው ሲለግሳቸው እንዴት ነው እኔ ልጅ ሚኖረኝ ሚስቴ መሃናት እኔ ሽማግሌ ነኝ አላህ እንዲህ በዚህ መልኩ ባሪያዎችን ይለግሳል ሲላቸው መላእክቱ መልስ ሲሰጣቸው قال رب اجعل لي آية ጌታዬ እንደዛማ ከሆነ ምልክት አሳየኝሽ ለኔ ሆነች ምልክት ስጠኛል قال آياتك ألا تكلم الناس 3 أيام إلا رمزا አንተ ምልክት 3 ቀን 3 ሰዎችን በጥቅሻ በምልክት ካልሆነ ላትናገር ነው ላታወራ ነው ከዛ ምን አላቸው አላህ ይሁሉ ኒዕማ ይዋልኩልህ እኔ ስለሆንኩኝ ወዝኩር ረበከ ከሲራን ጌታህን በብዙ አውሳው ወሰብህ ቢልዓሺይ ወልኢብካር በጠዋቱም በማታውም ክፍለ ጊዜ አወድሰው የበለጠ ቅረበው አያችሁ ስለዚህ አላህ ኒዕማውን ሲለግሰን ይበልጥ መቃረብ ነው ያ ረብ ባሰጠኝ ማን ይሰጠኝ ነበር ባዶ ነበርኩ ትላንት መግባ መውጫ አጥቼ ጨንቆኝ ነበር የሰጠኸኝ አንተ ምስጋና በምን ይገለጻል
መስጊድ ጊዜ በጊዜ መግባት። ምስጋና በምን ይገለጻል? ሰደቃ በማውጣት። ምስጋና በምን ይገለጻል? የአላህን ከላም በየጊዜው ማንበብ፣ እሱን ማውሳት፣ መልካም መሆን እንጂ አምባገነን መሆን፣ ማመፅ፣ ከኔ በላይ ላሳር፣ ከኔ በላይ ማን አለው ብለህ ሰዎች ላይ ልትኮራ አይገባም። ስለዚህ አላህን በአማኑ ጊዜ የተዋወቀ ሰው በጭንቀት ሰዓት ማን ይደርስለታል? አላህ። አንድ ሐዲስ ላስታውሳችሁ። ይህ ሐዲስ ቱርጁማኑል ቁርአን ተብለው የሚታሰቡት የተገለጹት ነቢዩ ሰለላሁ ዐለይሂ ወሰለም የቁርአንን ተፍሲር እንዲያውቅ ዱዓ ያደረጉለት ታላቁ ሰሐቢ ያጎታቸው ልጅ አብዱላህ ኢብኑ አባስ ያስተላለፉት ሐዲስ ነው። አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ምን ይላሉ? ቃለ ኩንቱ ኸልፈ ነቢይ ሰለላሁ ዐለይሂ ወሰለም የውመን፣ አንድ ቀን ከነቢዩ ጀርባ ኋላ ነበርኩኝ። ፈቃለ አሉኝ፣ ያ ጉላም አንተ ልጅ ወይ ኢኒ ኡዓሊሙከ ከሊማት፣ እኔ ንግግሮችን አስተምረሃለሁ። እሕፈዝላህ የሕፈዘከ፣ አላህን ጠብቀው አላህ ይጠብቀሃል። አላህን ጠብቀው ጋርዱን ማለት ነው። ላ ባዘዘ ቦታ ተገኝ፣ ከከለከለ ቦታ ተከልከል፣ አላህ ይጠብቀሃል። እሕፈዝላህ አላህን ጠብቀው፣ ተጂድሁ ቱጃሃከ፣ ፊት ለፊት ታገኘዋለህ። ኢዛ ሰአልተ ፈስአልላህ፣ ስትጠይቅ አላህን ጠይቅ። ወኢዛ ስተዐንተ ፈስተዒን ቢላህ፣ ስትታገዝም ስትረዳም በአላህ ተረዳ። ጥያቄ መጠየቅ ሐጃ አለብህ ያ ረብ በል። በሩን ያልዘጋው ጌታ፣ ቢሰጥ ማያልቅበት ጌታ፣ አላህን ለምነው፣ ጠይቀው፣ ጨቅጭቀው። አዎ ሰዎች በሩን ቢዘጉብህ፣ ሁሉም ጀርባ ቢሰጥህ፣ ሁሉም አድማ ቢያደርግብህ፣ አንድ በር አልተዘጋም። የማን በር? የአላህ በር። ለይለን ወነሃራ ክፍት ነው። ሁሌ ጨቅጭቀው፣ እጅህን አንሳ። ፈኢዛ ሰአልተ ፈስአልላህ፣ መጠየቅ ከፈለክ አላህን ጠይቅ። ወኢዛ ስተዐንተ ፈስተዒን ቢላህ፣ መታገዝ ከፈለክ በአላህ ታገዝ አሉትና ወዕለም እወቅ አነ ልዑማ፣ ህዝብ በአጠቃላይ ለው እጅተማዓት ቢሰባሰቡ አላ አን የንፈዑከ ቢሸይኢን፣ አንተን በአንዳች ነገር ሊጠቅሙ፣ ሀብታም ሊያረጉ፣ ድርጅትን ሊያሳድጉልህ፣ ያንተን ንግድን ሊያጧጥፉልህ፣ እሱን እናግዘው የበላይ እናድርገው ብለው ቢሰባሰቡ፣ ታማሃል ሊያድኑ ምን ቢሉ ቢሰባሰቡ፣ ለም የንፈዑከ ኢላ ቢሸይኢን ቀድ ከተበሁ ላሁ ለከ፣ አንተን ሊጠቅሙ አይችሉም በማንኛውም ነገር አላህ ለአንተ የጻፈልህ ካልሆነ በስተቀር። ወኢን እጅተመው፣ አሁንም ቢሰባሰቡ በምን በተቃራኒው፣ አላ አን የዱሩከ ቢሸይኢን፣ አንተን በአንዳች ነገር ሊያጠፉ፣ እከል የሚባል ሰው እዚያ አካባቢ መኖር የለበትም፣ ከኛ ንግድ አካባቢ መጥፋት አለበት፣ እሱን ከገበያ መውጣት አለብን ብሎ አድማ ቢያደርጉብህ፣ ከአገር ሊያባሩ ሊገሉ፣ የተለያየ ሴራ ቢያደርጉብህ፣ ለም የዱሩከ ኢላ ቢሸይኢን ቀድ ከተበሁ ላሁ ዐለይከ፣ አላህ በአንተ ላይ የጻፈብህ ካልሆነ በስተቀር ማንም ሊጎዳ አይችልም። ለምን? ሩፊዐት ልአቅላም፣ ብዕሯ ተነስታለች። ወጀፈት ሱሑፍ፣ እንደዚሁም መጽሐፉም ወረቀቱም ደርቃለች፣ ተጽፏል፣ አብቅቷል አሉ። ኢማም ትርሚዚ የዘገቡት ነው። በሌላ ዘገባ ላይ ምን አሉት? እሕፈዝላህ ተጂድሁ አማመከ፣ አላህን ጠብቀው፣ ባዘዘ ቦታ ተገኝ፣ ፊት ለፊት ታገኘዋለህ። ስትጠየቅ ወዲያው ነው መፍትሄ የምታገኘው፣ ጭንቀትህ ይወገዳል። ተዐረፍ ኢለላህ፣ ከአላህ ጋር ተዋወቅ። ይሄ ነው ርዕሳችን። ተዐረፍ ኢለላህ፣ ከአላህ ጋር ተዋወቅ። ፊረኻኢ፣ በደስታ ጊዜ፣ ጤነኛ ሆነህ፣ ወጣት ሆነህ፣ ሀብታም ሆነህ፣ በአንተ ዙሪያ የሚወዱ አጃቢዎቹ በበዙ ሰዓት ከአላህ ጋር ተዋወቅ። ለምን? ያዕሪፍከ ፊ ሽዳ፣ በጭንቅ ጊዜ ማንም ከጎን ሲጠፋ፣ ባዶ ስትሆን፣ ኪስ ባዶ ሲሆን፣ ህመም ሲመጣ፣ ሽምግልና ሲመጣ፣ የሆነች የተጨናነቀ ቦታ ላይ ስትገባ፣ ታስረ እስር ቤት ስትገባ፣ ጭንቅ ያለ ሰዓት ማን ያውቀሃል? አላህ ያውቃል። ወዕለም እወቅ አነ ማ አኽጠአከ፣ አንተን የሳተህ ለም የኩን ሊዩሲበከ፣ ሊያገኘ አይችልም። ወማ አሳበከ፣ አንተን ያገኘህ ደግሞ ለም የኩን ሊዩኽጢአከ፣ አንተን ሊስት አይችልም። ወዕለም እወቅ አሉት። ብዙ ምክር ሰጡት። አነ ነስረ መዐ ሶብር፣ ድል ያለው ከትዕግስት ጋር ነው። ድል ለስኬት፣ ንግድ ስኬታማ እንዲሆን ሶብር ያስፈልጋል። ወንድሜ የሆነ ንግድ ጀመርክ አልተሳካም፣ ሌላ ጀምር። ሶብረኛ መሆን፣ ንግድህ ውጤታማ ለመሆን ሶብር። በአንዴ ከገበያ መውጣት አይደለም፣ ታግሰ ሌላ አቅጣጫ ሌላ መንገድ መሄድ ነው እንጂ በአንዴ ተስፋ መቁረጥ፣
ተስፋ መቁረጥ በዱንያም በአኺራም በእስላም የተወገዘ ነው። ተስፋ መቁረጥ የጠማሞች ባህሪ ተብሏል። ተስፋ መቁረጥ አላህን የረሱ ሰዎች ባህሪ ነው። በምንም መልኩ ተስፋ አትቆርጥም። ለምን? አላህን ይዘ አትወድቅም። ወዕለም ወቅ አነ ነስረ መዐ ሰብር ወአነ ልፈረጃ ፈረጅ ጭልም ብሎ ንጋቱ ሲመጣ ነገሮች ጥብቅ ብለው ክፍትፍት ሲልብህ ክራውድ የሆነው ነገር በአጠቃላይ ሲስተካከል ሐጃ የሚከፋፈተው ማአል ከርቢ ከጭንቀት ጋር ነው። ጭንቅ ጥብብ ሲል ፈረጃው ሊመጣ ነው። ሊነጋጋ ሲል ይጨልማል አይደል የሚባለው? የጨነቀ ሰዓት ወቀው ፈረጃው ሊመጣ ነው። ወአነ ልፈረጀ ማአል ከርብ አሉና ወአነ ማል ዑስሪ ዩስራ ሁልጊዜም ከችግር ጋር ምን አለ? ምቾት አለ። አዎ ወአነ ማል ዑስሪ ዩስራ ጭንቅ ብሏል። መኪና እየነዳ መንገዱ ማብራት ይዟል። ክራውድድ ሆኗል አይደል? ያ ክራውድዱ ይከፈታል አይከፈትም? ይከፈታል። የኛም ሐያት እንደዛው ይከፋፈታል። ነገሮች ተበላሽቷል፣ ይስተካከላሉ። ታዲያ ምንድነው የሚጠበቅበት? አላህን በደስታህ ጊዜ ወቀው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ መን ሰረሁ አን የስተጂበ አላሁ ለሁ ዐንደ ሸዳኢድ ወልከርቢ በጭንቀት ሰዓት በመከራ ሰዓት እንደው ነገሮቹ ጥብቅብቅ ባሉበት ሰዓት ዱዓውን አላህ እንዲቀበለው የፈለገ ሰው ፈልዩክሲር ዱዓአ ፊረኻኢ በደስታው በአማኑ ጊዜ ዱዓ ያብዛ። ሰላም ሆነ ዱዓ አብዛ። ሁሌ አላህ ጨቅጭቀው። ለምን? ጭንቅ ሲልህ በጣም ላንተ በሚያስፈልግ ሰዓት አላህ የዛኔ ይቀበልሃል። አይ ሐዲስ እኮ ነው። አላህ የማይወደው ምንድን ነው? ሳይለመን ሲቀር ነው። ሰው ዛሬ በቃ ዱዓ የሚያስፈልገው መቼ ነው የሚለው? ንግድ በቃ ሲጠፋ፣ ገበያ ሲጠፋ፣ ህመም ሲመጣ፣ የሆነች ነገር አይደለም። ዱዓ ሁሌ ነው። ሌላ ወነሃራ ያ ረብ ነው ነብዩ ያደርጉ አይደል? አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ የነብዩ ዱዓ ነው። አላሁመ ኢኒ አስአሉከ አልሁዳ ወቱቃ ወልዓፋፈ ወልጊና ሁሉ የነብዩ ዱዓ። ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበናር የነብዩ ዱዓ ሁሌ ዛሬም ነገም ሁሌ በየሰላቱ በየስጁዱ በየምኑ አላህን መጨቅጨቅ። ለምን ከተባለ በጥሩ ሰዓት ከአላህ ጋር የተዋወቀ ሰው በጭንቅ ሰዓት ማን ይደርስለታል? አላህ ይደርስለታል። ዩኑስ ዓለይሂ ሰላም ተጨንቀው ባሉበት ሰዓት አላህ ደረሰላቸው። ለምን ከተባለ በጥሩ ሰዓት ከአላህ ጋር ግንኙነታቸው ያማረ ስለሆነ። ዩኑስ ዓለይሂ ሰላም አብዱላህ ኢብኑ አባስ እንደተናገሩት አንድ ታሪካቸው ላይም ዩኑስ ዳዕዋ አረጉ። ሰዎች አልቀበል አሏቸው። አልቀበል ሲላቸው ዩኑስን ምን አደረጉ? ዩኑስ ዓለይሂ ሰላም ተቆጥተው ከአላህ ፍቃድ ሳይሰጣቸው ከሀገር ወጡ፣ ከአካባቢያቸው ሄዱ። ልክ ሲሄዱ መርከብ ላይ ሲጫኑ መርከቢቷ ወደ ቀኝ ወደ ግራ ትላለች። በተለምዶ ደግሞ ምን አለ በእነሱ ባህል ምን አሉ እዛው ሹፌሩ ምኑ ሚነዳው በለው ጀርባውን መርከቡን እንትን የሚለው ይሄማ ከጌታው ሸሽቶ የመጣ ባሪያ ያለ ማዕከላችን። እቺ መከራ የመጣችው በዚህ ነው። ማንም ዩኑስ ነው ብሎ የጠቆመልህ የጠበቀ የለም። ለምን? ነብይ ናቸው። እጣ እናውጣ አሉ። እጣ ሲወጣ ይላሉ አብዱላህ ኢብኑ አባስ ዩኑስ ላይ ወጣ። አረ አላህ ነብይ አይሆንም። ሁለተኛ እጣ ወጣ ዩኑስ ላይ፣ ሶስተኛ እጣ አሁንም ዩኑስ ላይ። አይ በቃ ሲል ራሳቸው ይባላል ዩኑስ ባህር ውስጥ ገቡ። ባህር ውስጥ ሲገቡ ፈልተቀመው ልሑት አሳው ነባሪ ተቀበላቸው። ግን አላህ ትእዛዝ ሰጥቶታል አሳው ነባሪ በአደራ እንዲያስቀምጥ፣ ስጋቸውን እንዳይበላ፣ አጥንታቸውን እንዳይኮረሻሽ እዛ ሆነው አላህን ተጣሩ። ፈናዳ ፊ ዙሉማት በዛ ድቅድቅ ጨለማ ተጣራ ይላል። መጀመሪያው ምን አለ? ወዘኑኒ ኢዝ ዘሀበ ሙጋዲበን ፈዘነ አን ለም ነቅዲረ ዐለይህ አለ። ተቆጥቶ በሄደ ጊዜ አስታውሳለ። ምን አለ? ፈናዳ ተጣራ ፊ ዙሉማት። ዙሉማት ለምንድን ያለው? ሶስት ጨለማ ነበር። የምን ጨለማ? የሌሊቱ ጨለማ አለ፣ የባህሩ ጨለማ አለ፣ የአሳው ነባሪ ሆድ አለ ጨለማ። በዛ ድቅድቅ ጨለማዎች ተጣራ። ምን ሲል? አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሓነክ ጥራት ይገባህ። ጎዶሎ ከተባለ ነገር የጠራህ ነህ። ልጅ አለው ከሚባል ነገር የጠራህ ነህ።
ጥራት ይገባ። ኢኒ ያሉ እኔ ኩንቱ ሚነ ዛሊሚን ከበዳዮች ነበርኩኝ። ራሳቸውን ዝቅ ብለው አድርገው ሚነል መዝሉሚን አላሉ፣ ሚነ ዛሊሚን አሉ። ከዛስ አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ተቀበልነው። አየህ ወነጀይናሁ ሚነል ገሚ ከጭንቀትም አዳን ነው። ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለና። አነስ ሲናገሩ ምን አሉ? አነስ ረዲየላሁ አንሁ ሲናገሩ ምን አሉ? ዩኑስ ዓለይሂ ሰላም አሳ ነባር ውስጥ ገብተው የተጣሩ ጊዜ ይላሉ ድምፃቸውን መላእክቶች ሰሙ። ቃለትል መላኢከቱ መላእክቶች አሉ ያ ረብ ጌታችን ወይ ሃዛ ሰውቱን ማዕሩፍ የሚታወቅ ድምፅ ነው። ሚን ቢላዲል ገርቢያ ከዛ ከምዕራቡ ከሩቁ ከዱንያው አገር የሚታወቅ ድምፅ ነው። ፈቃለ አላሁ አዘ ወጀል አላህ አለ ይላል አማ ተዕሪፉነ ዛሊክ ታዲያ ማን እንደሆነ አታውቁም እንዲህ አላቸው። ቃሉ ወመን ሁወ ማን ነው እሱ አሉ መላእክቶች። ቃለ አብዲ ዩኑስ ባሪያዬ እኮ ዩኑስ ነው አላቸው። ቃሉ አብዱከ ዩኑስ ባሪያህ ዩኑስ አለዚ ለም የዘል ዩርፈዑ ለሁ ዐመሉን ሙተቀበል ወዳዕወቱን ሙስተጃበቱን ያ ሁሌ ስራው የምትቀበለው ዱዓው ሙስተጃብ የምታደርገው በመልካሙ ሰዓት ከአንተ ጋር የሚተዋወቀው ዩኑስ ነው። አው ቃለ ነአም አው አላቸው። ቃሉ መላእክቶች ይላሉ ያ ረቢ ጌታችን ወይ አፈላ ተርሐም ታዲያ አታዝንለትም ወይ ማ ካነ የስነዑ ፊ ረኻ እንደው በደስታው ሰዓት በአማኑ ሰዓት ሰላም በሆነ ሰዓት አንተን ሲገዛ አንተን ሲያመልክም አንተን ሲለምንህ የነበረውን በዚያንን አስበህለት ዛሬ ከዚህ ከጭንቀት ነጃ አትለውም እንዲያሉ። ቃለ በላ እንዴታ ባሪያዬን ዩኑስ እለዋለሁ እንጂ አለ። ቃለ ፈአመረ አላሁ ልሑት አላህ አሳ ነባሪውን አዘዘው በምን እንዲተፋቸው ተፋቸው። ለዚህ ነው ዳሐክ ብኑ ቀይስ የሚባሉት ታላቁ ዓሊም ምን ይላሉ? እዝኩሩ ላህ ፊ ረኻኢ አላህን በአማኑ ጊዜ አውሱት። ሀብታም ሆነ ኪስ ሲያብጥ አላህን አውሳው። ወጣት ሆነ አላህን አውሳው። ስራ ሲከፋፈትልህ አላህን አውሳው። ቆይ ዛሬ ሽቄ ጥፏል ልቅር አትበል፣ ና ወደ መስጊድ ያመጣልህ ጌታህ ነው። አላህን አውሳው፣ ተገዛው። ለምን የዝኩርኩም ፊ ሽዳ በጭንቀት ሰዓት አላህ ይደርስላችኋል። ወኢነ ዩኑስ ዓለይሂ ሰላም ሰላም በሳቸውና ካነ የዝኩሩ ላህ ተዓላ አላህን ያወሱ ነበረና ፈለማ ወቃ ፊ በጥን ልሑት አሳ ነባሪ ሆድ ውስጥ የገቡ ጊዜ ቃለ አላሁ አዘ ወጀል አላሄን አለ ፈለውላ አነሁ ካነ ሚነል ሙሰቢሒን እሱ እኮ ከዚህ በፊት እኛን ከሚያጠሩት እኛን ከሚያወሱት ባይሆን ኖሮ ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን አሳ ነባሪ ሆድ ውስጥ ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ ይቆይ ነበረ አለ አላህ። ነገር ግን በአማኑ ጊዜ ከኛ ጋር የተዋወቀ ስለሆነ አሁን በጭንቅ ሰዓት ደረስኩለታል። ሰልማኑል ፋሪሲ ታላቁ ሰሃቢይ ምን ይላሉ? ኢዛ ካነ ረጁሉ ዳዓአን ፊ ሰራ አንድ ሰው በአማኑ ጊዜ በሰላም ጊዜ ማለት ነው። ሰላም ጊዜ በቃ ግልጽ ነው አይደል? ደጋግሜ ላላብራራው። ሀብት ኖሮ ጤነኛ ሆነ ወጣት ሆነ ቲፎዞ በበዛል ሰዓት ነገሮች በተመቻችሉ ሰዓት ያ ሰዓት ማለት ነው አላህን ማውሳት አሉ። ኢዛ ካነ ረጁሉ አንድ ሰው ከሆነ ዳዓአን ፊ ሰራ በአማኑ ጊዜ አላህን የሚያውሳ የሚጠራ የሚለምን ከሆነ ፈነዘለት ቢሂ ደራኡ እሱ ዘንድ በላ ሲመጣበት ችግር ሲመጣበት ፈዳ አላሁ ተዓላ አላህን ሲማጸን አላህን ሲጠራ ቃለትል መላኢካ መላእክቶች ይላሉ ሰውቱን ማዕሩፍ ይሄ የምናውቀው ድምፅ ነው። ይሄ ሁሌ የሚታወቅ ድምፅ ነው። አዎ መላእክቶች ያውቃሉ። ዚክር ስታደርግ ወደ ሰማይ ይወጣል፣ ያውቁታላ ድምፁን። አላህን ስትገዛ ስራው ሲሄድ ያውቁታላ። ሁሌ የሚታወቅ ነው። በሆነ ጊዜ ብቻ አላህን የሚገዛ አይደለም፣ ሁሌ አላህ የሚገዛ ባሪያ ነው። ስለዚህ መላእክቶች ይለያሉ። ምን ይላሉ? ይሄ የሚታወቅ ድምፅ ነው። ፈሽፈዑ ለሁ ለሱ አማልዱለት፣ አላህ እንዲቀበለው፣ አላህ እንዲምረው፣ አላህ ነጃ እንዲለው ጠይቁለት፣ ዱዓ አርጉለት ይላሉ። ወኢዛ ካነ ለይሰ ቢዳዓኢን ፊ ሰራ እንደው በመከራ ሰዓት በጠባን ነው በደስታ ሰዓት አላህን ማይገዛ ከሆነ አላህን ማይለምን ከሆነ ፈነዘለት ቢሂ ደራኡ እሱ ዘንድ መከራ ሲመጣ ፈዳ አላሁ ተዓላ ቃለትል መላኢከቱ ሰውቱን ለይሰ ቢማዕሩፍ አላህን ሲማጸን ይሄ ማይታወቅ ድምፅ ነው፣ አናቀውም፣ አዲስ ነው፣ መቼ ነው የመጣው? ፈላ የሽፈዑነ ለሁ ለሱ አማልዱለትም። አይ ለምን ከተባለ
ፊርዓውን መከራ ላይ በወደቀበት ሰዓት አላህን ብሎ ነበር ለምኖ ነበረ። የዚህ ጊዜ ምን አለ? ፊርዓውን እዛች መከራ ላይ ገብቶ ጭንቀት ላይ ወድቆ ያ ረብ ሲል ፊርዓውን ምን ተባለ? በጭራሽ እስከ ዛሬ የት ሄደ ነው? አመንቱ አሁን አመንኩኝ ሲል አልአን አሁን ነው እንዴ? እስካሁን አምፀ ከአንድም ሁለት ነብይ መጥቶልህ አባብለው ስንት ዳዕዋ ስንት ተአምር አይተህ አሁን በመከራ ሰዓት በጭራሽ አሉ። ስለዚህ የአላህ ባሪያዎች ሁሌ ምንድነው አላህ ጭንቅ ሲላቸው አላህ ከመከራ ሙሳን አስታውሷል። ሙሳ አለይሂ ሰላም ከፊርዓውን ቤት ላይ አድገው ያ ሁሉ መከራ አይተው ግን ከአላህ ጋር ያላቸው ግንኙነት ተጠናክሮ ቀጥሎ የአላህ ታማኝ ባሪያ ሆኖ ፊርዓውን እንግዲህ አነ ረብኩሙል አላ አለ። ሰራዊቶቹ አስቡት፣ ባለሀብቶቹ እሱ ዘንድ ነው ያሉት። ስንት ነገር ከሱ ቲፎዞ ሆኖ ሙሳና ህዝቦቹን ሊያጠፋ የመጣ ጊዜ ግን ሙሳ አላህ ከዛ ከፊርዓውን ሀገር እንዲሸሹ አላህ አዘዛቸው። ህዝቦችን ይዘውጣ አላቸው። ከዛ በኋላ ይዘው ሲወጡ ፊት ለፊታቸው ቀይ ባህር አለ፣ ከጀርባቸው ደግሞ ማን አለ? ፊርዓውን አለ። ደረሰባቸው። ፈለማ ተራ አልጀምዓኒ ሁለቱ ጭፍሮች በተያዩ ጊዜ ቃለ አስሓቡ ሙሳ የሙሳ ጓዶች አሉ ኢና ለሙድረኩን እኛ የሚደረስብንን አሉ። ቃለ አለ ሙሳ ከላ ተው በጭራሽ ኢነ መዕየ ረቢ ጌታዬ ከኔ ጋር ነው። ሁሌ እሱን ስገዛ የነበርኩ እሱን ሳመልክ የነበርኩ በጭንቀት ሰዓት አይተወኝም። ሰያህዲን ምን ማድረግ እንዳለብኝ በእርግጠኝነትም ይመራኛል። ፈአውሐይና ኢላ ሙሳ ወደ ሙሳም ላክንበት አለ አንድሪብ ቢዕሳከ አልባሕር አለ ባህሩን በያዝከው በትር ምተው አላቸው። መቱት። ፈንፈለቀ ተከፈለም። ፈካነ ኩሉ ፊርቅን ከጠውድ ልዓዚም አለ ሁሉም ክፍሉ እንደ ትልቅ ጋራ ሆነ አለ። ተሰነጣጠቀ። ድልድይ ጋራ ደረቅ ሆነ የሚሻገሩበት። ወአዝለፍና ተመ ልአኸሪን እዚያም ዘንድ ሌሎችን አቀረብን እንዲመጡ አደረግናል። ወአንጀይና ሙሳን አደን ነው ወመን መዐሁ ከሱ ጋር ያሉት አማኞቹን አጅመዒን ሁሉንም በአጠቃላይ ثم أغرقنا الآخرين ሌሎችን ደግሞ አሰጠምን አለ። በምን መልኩ? ልክ መጣ ልክ ሲከፋፈት ተደረሰብኝ ሲሉ በጭራሽ አሉ ሙሳ ተከፋፍቶ ሲሄዱ እንደውም 12 ቦታ ነው የተሰነጣጠቀው። 12 ነገዶች ጎሳዎች ነበሩ። ሁሉም አለፉ። ከዛ አላህ ተወዋል እንዳትመታው ባህሩን እንደደረቀ ተወው። ፊርዓውን ይሄ እኮ ለኔ ነው አለ። ግን መግባት ይፈራል። ህዝቦችን ግቡ ይላቸዋል። የፊርዓውን ፈረስ ወንድ ፈረስ ነበር ይባላል። መላኢካው ፈረስ ሴት ፈረስ ጋልቦ መጣ። ከዛ ወንዱ ፈረስ ሴቱን ፈረስ አየና ተከተለ። ፊርዓውንም በዛው ገባ። ሁሉም እንደገቡ ሲታይ አላህ የዚህ ጊዜ ለሙሳ ምታው አላቸው። ልክ ሲመቱት ወደ ባህርነት ተቀየረ። ከዛ አላህ ምን አለ? ثم أغرقنا الآخرين ሌላውን አሰጠምን አለና إن في ذلك لآية በዚህ ላይ ድንቅ ተአምር አለ። وما كان أكثرهم مؤمنين ነገር ግን አብዛኞቹ አማኞች አይደሉም አለ። وإن ربك ያንተ ጌታ እኮ لهو العزيز الرحيم እርሱ አሸናፊም አዛኝ ነው። አሸንፏል ፊርዓውንና የሱን መስሎችን። ረሂም ነው አዛኝ ነው በማን? በሙሳና በተከታዮቹ በአማኞች ላይ። አየ ኢብራሂም በወጣትነት ዕድሜ አላህን ተገዙ። ለአላህ ሲሉ ብዙ መከራ ቀመሱ። ከሀገር ላይ አባሯቸው፣ ዘመድ አዝማድ ጭምር አባታቸው ጭምር ጠላታቸው ሆነባቸው። አላህን ግን የሚያስደስቱ ነበሩና ጣዖት በፈራረሰበት ሰዓት ማን ያደረገው? ኢብራሂም ወጣትን ሰምተናል ነው። አዎ እሳት ተቀጣጠለ፣ ጉድጓድ ተቆፍረዋል። እሳቱ ለወራት ነው የነደደው። በዛ ጊዜ ነበሩ ሴቶቹ ጭምር ምን ይላሉ? ስለት ይሳላሉ። እንደው ይላሉ ለጣዖቶቻቸው ከተሳካልኝ ኢብራሂም የሚቀጣጠልበት እንጨት አመጣለሁ ነው ስለታቸው። ተቀጣጠለ ለወራት ይላሉ ዑለማዎቹ። የተቀጣጠለው እሳት በሰማይ ላይ የሚበሩ አዋፎችን ጠልፎ የሚጥል ነበር ይላል። እንፋሎቱ ብሎ ወናፈው ኢብራሂምን በወስፈንጥር ነው አስፈንጥሮ የጣሏቸው። ሲጥሏቸው ኢብራሂም አለይሂ ሰላም ወደ አላህ ምን አሉ? ተጣርተው ነበር። አብደላህ ኢብኑ አባስ ምን ይላሉ? ቃለ ሐስቡነላህ ወኒዕመል ወኪል አላህ በቂያችን ነው፣ ምን ያማረ መመካት ነው።
ቃላሃ ኢብራሂም ዓለይሂ ሰላም ኢብራሂም ብሏት ነበረ ሂነ ውልቅየ ፊናር እሳት ውስጥ የተጣሉ ጊዜ ወቃለ ሙሐመዱን ሰለላሁ ዐለይሂ ወሰለም ሙሐመድም ዓለይሂ ሰላቱ ወሰላም አሏት ሂነ ቃሉ ባላቸው ጊዜ ኢነ ናሰ ቀድ ጀመዑ ለኩም ሰዎች ለእናንተ ተሰባሰቡላችሁ ፈኽሸውሁም ፍሯቸው ሲሏቸው ፈዛደሁም ኢማናን ኢማናቸው ጨመረ ወቃሉ አሉ ሐስቡነላህ ወኒዕመል ወኪል አላህ በቂያችን ነው ምን ያማረ መመካት ነው ረዋሁል ቡኻሪዩ ይህ ቡኻሪ ዘግቦታል ኢብራሂም የተጣሉ ጊዜ ይላል አብዱላህ ብኑ አባስ በሌላ ዘገባ ኢብራሂም የመጨረሻ ቃሉ ካነ አኺሩ ቀውል ኢብራሂም ዓለይሂ ሰላም ሂነ ውልቅየ ፊናር ሐስቢየላህ ወኒዕመል ወኪል መቼ ነው ያሉት ጅብሪል መጣ ምን ልርዳላቸው አንተም ፍጡር እኔም ፍጡር በጭራሽ ከሱ ከአላህ ነው ሚበቃኝ ሚጠብቀኝ ከሱ ውጭ ማንም የለም ሲሉ አላህ ደግሞ ሁልጊዜም ወደ እሱ የተጠጉትን እሱ ጋር የቀረቡትን አሳፍሮ አቅምና እሳትን አዘዛት እንደውም ምን ይባላል ወሩዊ አነ ኢብራሂም ዓለይሂ ሰላም ለማ አራዱ ኢልቃሁ ፊናር ወደ እሳት የጣሉት ጊዜ ረፋ ረእሰሁ ኢለ ሰማ ወደ ሰማይ ራሳቸውን ከፍ አደረጉ ፈቃለ አሉ አላሁመ አላህ ወይ አንተ ልዋሂዱ ፊ ሰማ በሰማይ ብቸኛ የምትመለክ ጌታ አንተና ራሳቸውን ወደ ሰማይ ሲያረጉ አላህ ከሰባቱ ሰማይ በላይ ከአርሽ በላይ መሆኑን እያሳዩ አንተ በሰማይ የምትመለክ ብቸኛ ጌታ ነህ ወአነ ልዋሂዱ ፊ ልአርድ እኔ ደግሞ በምድር ላይ ብቸኛው ያንተ ባሪያ ነኝ ምገዛ ለይሰ አሐዱን ያዕቡዱከ ገይሪ ከኔ ውጭ የሚገዛ ማንም የለም ጌታዬ ሐስቢየላህ ወኒዕመል ወኪል አላህ በቂ ነው ምን ያማረ መመካት ነው ሲሉ ፈቃለ አላሁ ዐዘ ወጀል አላህ አለ ያ ናሩ አንቺ እሳት ወይ ኩኒ ሁኚ በርደን ቀዝቀዝ በይ ቅዝቃዜውም ደግሞ እንዳይገላቸው አሉ ወሰላመን ሰላምም ሁኚ አላ ኢብራሂም በኢብራሂም ላይ አየህ ከዛ ኢብራሂም ወጡ ከዛ እስቲ ኢብራሂም አጥንቷል ተርፏል ሲሉ ምንም ሰውነታቸው እሳት ሳይነቃ አላህ ነጃ አላቸው ስለዚህ ከአላህ ጋር በደስታ ጊዜ ተዋወቅ አላህ በጭንቅ ጊዜ ይደርስልሃል ሁሌም አላህ የባሪያዎቹ ረዳት ነው አጋዥ ነው አንተ ሰው ባዶ ነኝ አትበል አላህን ይዘ አላህን ያዘ አይወድቅም አላህን ያዘ ሁሌም ለስኬት ነው አላህን ያዘ ሁሌም ድል ያገኛል ስለዚህ ድል ያለው ከማን ነው ከአላህ ነው በተጨነቅ ሰዓት ያ ረብ በል አመስጋኙን ስታገኝ አይደል ነብዩ የሙእሚን ባህሪን አሉ አጀበል ለአምሪ المؤمن የሙእሚን ነገር ያስገርማል ኢነ አምረሁ ኩሉ ለሁ ኸይር የሱ ነገሩ ሁሉም ኸይር ነው ወለይሰ ذلك لأحد إلا للمؤمن ይሄ ላማኝ ከሆነ ለማንም አይሰጥም ምን إذا أصابته سراء دستا سمدا شكر الله يمسجنال فكان خيرا له إيه لسه يتشالنه وإذا أصابته ضراء مكرا تنكت يتلاقي سمدا صبر تجست درجال فكان خيرا له إيه لسه يتشالنه لمن بدون هاتاتين إما دستا وإما حزن ويدستانو ويحزنو بدستا وساعات بقلبتي بأكمي ببكاتي بتنكلاتي أتبل قارونم كني بلاي የውቀቴ ምን ሲል ነው አላህ ምድር እንድትወጣ ያዘዘው እንዳትል ትላንት ምን ነበርኩ ባዶ ግሬን ነው ከክፍለ ሀገር የመጣሁት አሁን ያንበሻበሸኝ አላህ ነው አሁን እዚህ ደረጃ ያደረሰኝ አላህ ነው ስልጣን የሰጠኝ አላህ ነው ሀብት የሰጠኝ አላህ ነው ተጨንቄ ከጭንቀት ያዳነኝ አላህ ነው ወደ አላህ አልহামዱሊላህ ዛሬም ነገም ሁሌ አላህን ማመስገን መከራ ደግሞ አይቀርም ዱንያ ነው የፈተና ሀገር ናት ዱንያ የምንሸጋገርባት ናት ወደ አኺራ የምንሸጋገርባት ሀገር ናት ፈተና ሲመጣ ሰብር ትግስት ጌታዬ በላውን ያመጣው አንተ ነው መታነሰው አንተ ነህ እንኳን ወሰልክብኝ ንብረቴ እኔም ያንተ ነኝ ጌታዬ ኢና ሊላሂ ወኢና ኢለይሂ ራጂዑን ወደ አላህ መመለስ አላህ እሱን አመስግነው እሱን በአግባቡ ተገዝተው በዱንያ ላይ በደስታ ሰዓት ይበልጥ እሱን ከተዋወቁት ባሪዎች መካከል አላህ ያድርገን ከተሳሳትኩም ከነፍሴና ከሸይጣን ነው ጥሩ ከሆነም ከአላህ ነው አላህ እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ አላህ እንደሰበሰበን መጨረሻችን አላህ ያሳምርልን ጭንቀታችንን አላህ ያስወግድልን ሁሌ የሱ ባሪያ አላህ ያድርገን እሱን በአግባቡ የምንገዛ አላህ ያድርገን ኪሳችን ሲወፍር አላህን ይበልጡ የምንቀርብ አላህ ያድርገን እንደው ጤና ስናገኝ አላህን የምንቀርብ አላህ ያድርገን ሀብቱ ሲመጣም ከሱ ጋር የምንተዋወቅ
الله يدرجن يا رب مكراون الله كن ينسل ጭንቀታችንን الله ያስወግድልን ያሰብነውን ኸይር ነገር ባጠቃል الله ያሳካልን የታመሙ ቤተሰቦቻችን الله ያሽርልን ከመሐከላችን ያላገባውን ጥሩ ትዳር الله ይለግሰው ለእህቶቻችን ሷሊ ባል الله ይለግሳቸው ለወንድሞቻችን ሷሊ ሚስት الله ይለግሳቸው ልጅ የሌለውንም الله ልጅ ይለግሰው የተጨነቀን ባጠቃላይ ከጭንቀቱ الله ይገላግለው الله سبحانه وتعالى የሁላችን ዱንያ አኺራችን ያማረ الله ያርግልን እንደው እዚሁ የተከበረው ቤት እንደሰበሰበን በዱንያ ላይ ሐጅ ላይ አረፋ ላይ ሐረም ላይ الله ይሰብስበን በአኺራ ላይ ደግሞ ጀነተል ፊርዶስ الله ይሰብስበን በአኺራ ላይ ጀነተል ፊርዶስ الله ይሰብስበን መጨረሻችንን الله ያሳምርልን ሀገራችንን ሰላም الله ያርግልን ሰላም الله ያርግልን ፍልስጤም ያሉት ወንድም እህቶቻችን ሰላም الله ያርጋቸው በይተል መቅዲስን ከነዚህ ካረመኔ ከይሁዶች እጅ الله ነፃ الله ያውጣው ያ ረብ ወንድሞቻችን እጅ الله ያስገባው ሰላም الله ያርጋት በይተል መቅዲስ ሰላም الله ያርጋት እኛንም ሰላም الله ያርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته